የህዝብ ተወካዮች ምክር ቤት በህገ መንግስቱ ከተሰጡት ስልጣንና ኃላፊነቶች መካከል አንዱ ክትትልና ቁጥጥር መሆኑ ይታወቃል። ይህንንም የክትትልና ቁጥጥር ተግባር በዋናነት ምክር ቤቱ በመሰረታቸው ቋሚ ኮሚቴዎች አማካኝነት የሚያከናውን ሲሆን የአስፈጻሚ አካላትን እቅድና አፈጻጸም ከመመርመር ባለፈ በመስክ ምልከታ ስራዎቻቸው በምን ያህል ደረጃ በተጨባጭ መሬት ላይ እንደሚገኙ ያረጋግጣል። በዚሁ መሰረት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በደምቢ ዶሎ ዩኒቨርሲቲ ተገኝቶ ያደረገውን የመስክ ምልከታ በተመለከተ የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ ከኢቲቪ ፓርላማ ጋር ያደረጉትን ቆይታ ወደ እናንተ እናደርሳለን። አብራችሁን ቆዩ። ከአዲስ አበባ በስተምዕራብ አቅጣጫ 645 ኪሎ ሜትር ርቀት ላይ በቄለም ወለጋ ዞን ደምቢ ዶሎ ከተማ የሚገኘው ደምቢ ዶሎ ዩኒቨርሲቲ በ2010 ዓ.ም በድምቀት ተመርቆ የመማር ማስተማር ጉዞውን አንድ ብሎ የጀመረ ሲሆን ለአካባቢው ማህበረሰብ የእውቀት በር በመክፈት የህዝቡን መሰረታዊ ችግሮች በጥበብ እየፈታ ሀገርን በሳይንስና ቴክኖሎጂ በማሳደግ ዘላቂ ልማትን በምርምር ጉልበት አጠናክሮ ወደ ብሩህ ማለዳ እያሻገረ የሚገኝ አብሪ ተቋም ነው። የቋሚ ኮሚቴው ሰብሳቢ ዩኒቨርሲቲውን ለመመስረት በወቅቱ የተደረገውን ጥረት እንዲሁም የመስክ ምልከታውን ዋነኛ ዓላማ እንደሚከተለው ይገልጻሉ። የፌዴሪ የህዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴዎች በስሩ አደራጅተዋል። ከነዚህ ቋሚ ኮሚቴዎች ውስጥ አንዱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ነው። የሚከታተላቸው ተስፈጻሚ ተቋማት አንዱ የትምህርት ሚኒስቴር ነው። የትምህርት ሚኒስቴር ደግሞ ወደ 50 የሚጠጉ የመንግስት ዩኒቨርሲቲዎችን እንዲሁም ደግሞ የግል ዩኒቨርሲቲዎችን ጭምር በተጨማሪ 2 ተጠሪ ተቋማትን በስሩ የያዘ ነውና የትምህርት ሚኒስቴርን ከምንከታተልና የምንቆጣጠር ስራችን አንዱ ነው ማለት ይቻላል። ዩኒቨርሲቲዎችን በየጊዜው አቅም በፈቀደ መጠን በዩኒቨርሲቲዎች እየተገኘን ያሉበትን ሁኔታ የምናይበት ሁኔታ አለ። ስለዚህ ዋናው ዓላማው የቁጥጥር ስራ ለመስራት ነው። ወደ ደምቢ ዶሎ ዩኒቨርሲቲ እየተጓዝ ነው። ከርቀትም እንዲሁም ደግሞ ባለፉት ዓመታት እዛ አካባቢ ካለው የጸጥታ ሁኔታ የተነሳ ዩኒቨርሲቲውን ቋሚ ኮሚቴው በተደጋጋሚ ለማየት እድል አላገኘውም። አሁን ዓላማ ይዞ የሄደው ይሄ ዩኒቨርሲቲ አጠቃላይ ዩኒቨርሲቲና አራተኛ ትውልድ ዩኒቨርሲቲ የያዛቸው ተልእኮዎች አሉት። ከመማር ማስተማር አንጻር ከጥናትና ምርምር እንዲሁም ደግሞ ከማህበረሰብ አገልግሎት አንጻር ምን ስራዎችን እየሰራ ነው የሚለውን በተመደበለት በጀት እንዲሁም ደግሞ በተመደቡለት አመራሮች ምን ስራዎች እየተሰሩ ነው የሚለውን በአካል ተገኝተን ለመገምገም። እንደሚታወቀው ደምቢ ዶሎ ከተማ ከአዲስ አበባ ወደ 652 ኪሎ ሜትር ላይ ትገኛለች። አካባቢው በጣም ለም፣ የአካባቢው ማህበረሰብም ደግሞ ትምህርትን የሚወድ ልጆቹን በማስተማር የሚታወቅ ከዚህ በፊትም ከዚህ አካባቢ ብዙ ሰዎች ደምቢ ዶሎ ብቻ ሳይሆን አጠቃላይ ከወለጋ ማለት እንችላለን በተለያዩ መድረኮች እንደሚገለጸው ብዙ የተማሩ ሰዎች ክልሉ ብቻ ሳይሆን ለሀገሪቷ ብሎም ደግሞ ለዓለምም ትልቅ ስራ የሰሩም ያሉ ሰዎች የወጡበት እንደሆነ ይታወቃል። ነገር ግን የአካባቢው ህዝብ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እና ሀገርን ሲያገለግሉ የቆዩ ትልልቅ አባቶች አሉ። እነሱም ጭምር በተደጋጋሚ ዩኒቨርሲቲ በዛ አካባቢ እንዲከፈትላቸው ጥያቄ ሲያቀርቡ የነበረ ቢሆንም እንግዲህ ይህ ዩኒቨርሲቲ ከሚመሰረት ድረስ ምላሽ ሳያገኝ ቆይቶ የክልሉም ፕሬዝዳንት በጊዜው የነበሩትን ፕሬዝዳንት ለማግኘት እና ጥያቄያቸውን ለፌደራል አመራር እንዲቀርብላቸው በማድረግ ለትምህርት ሚኒስቴር አመራሮችም ጥያቄያቸውን በማቅረብ እኔም ደግሞ እንደ አካባቢው ተወላጅ ከነዚህ ሀገር ሽማግሌዎች ጋር እንዲሁም የሃይማኖት አባቶች ጋር በተደጋጋሚ እነዚህን ጥያቄዎች ተሰሚነት እንዲያገኙ ጥረት ስናደርግ ነበር። ያኔ ያው እኔ የአዲስ አበባ ዩኒቨርሲቲ መምህር ነበር። በዚህ ሁኔታ ዩኒቨርሲቲው በህዝብ ጥያቄና መንግስትም ለህዝብ ጥያቄ ምላሽ ለመስጠት ባደረገው ውሳኔ ነው ዩኒቨርሲቲው ሊከፈት የቻለው ማለት ነው። ዩኒቨርሲቲው እንዲከፈት ውሳኔ ላይ ከተደረሰ በኋላ አሁን ዩኒቨርሲቲው የተቋቋመበት አካባቢ ላይ ንብረት የነበራቸው ቤት የነበራቸው የአካባቢው ነዋሪዎች ነበሩ። እንግዲህ እንደሚታወቀው ዩኒቨርሲቲው ከደምቢ ዶሎ ከተማ ወደዚህ ወደ ኤርፖርቱ የሚጠጋና ከከተማው ወደ 6 ኪሎ ሜትር የሚርቅ አካባቢ ነው። አካባቢው ማህበረሰብ በፈቃደኝነት ነው የለቀቀው።
የሚያስፈልገው ካሳ ይሰጥ ቢሆንም ወደውት ነው የአካባቢው ማህበረሰብ ጭምር ኮሚቴ ውስጥ በመሳተፍ የሃይማኖት አባቶች፣ የአገር ሽማግሌዎች ህዝቡን በማስተባበር ይሄ ዩኒቨርሲቲ እንዲቋቋም ያደረጉበት ሁኔታ አለ። ከተቋቋመ በኋላም ዩኒቨርሲቲው የሚጠበቅበትን ኃላፊነት እንዲወጣ የአካባቢው ማህበረሰብ ትልቅ ጥረት ሲያደርግ ነበር ማለት ነው። እንደ አይናችን ብሌን ነው የምናየው ነው የሚሉት የአካባቢው ማህበረሰብ። ምንም እንኳን ዩኒቨርሲቲው ከተመሰረተ በኋላ በአካባቢው አንዳንድ የጸጥታ ችግሮች የተፈጠሩ ቢሆንም ዩኒቨርሲቲው ስራውን እንዲቀጥል የአካባቢው ማህበረሰብ ዩኒቨርሲቲው እንዴት እንደመጣ እንዴት እንደተቋቋመ ስለሚያውቁ ጥበቃ በማድረግ የሚመደቡ ልጆችን በመንከባከብ ዩኒቨርሲቲው ስራውን እንዲቀጥል ያደረጉበት ሁኔታ የሚደነቅ ነው ማለት ይቻላል። ስለዚህ ዩኒቨርሲቲው በህዝብ ጥያቄና መንግስት ደግሞ ለህዝብ ጥያቄ ምላሽ በመስጠቱ በዚህ ሁኔታ የተመሰረተ የሀገሪቷን ሀብት በፍትሃዊ ተጠቃሚነትን ለማረጋገጥ የትምህርት ተደራሽነትን ለማረጋገጥ ተመድበው የሚሄዱ ተማሪዎችን ብቻ ሳይሆን እየሰሩ መማር የሚፈልጉ የአካባቢ ማህበረሰብም ደግሞ በቅርብ ርቀት ላይ ከወረዳዎቻቸው እንዲሁም ደግሞ ከከተማው በቅርብ ርቀት ላይ የከፍተኛ ትምህርት ለማግኘት እድሉ እንዲመቻችላቸው ባሳዩት ፍላጎትና ባቀረቡት ጥያቄ መሰረት የተመሰረተና አሁን ከተመሰረተ ጊዜ ጀምሮ ስራውን በቀጣይነት እየሰራ ያለ ዩኒቨርሲቲ ነው ማለት እንችላለን። ደምቢዶሎ ዩኒቨርሲቲ የትምህርት ጥራትን በማረጋገጥ በሀገሪቱ ያለውን የሰው ሀብት ልማት ክፍተት ለመሙላት እያደረገ ያለውን ጥረት እንዲሁም በማህበረሰብ አገልግሎቱ የህብረተሰቡን የጤና፣ ግብርናና ሌሎች መሰረታዊ ችግሮች ለመፍታት የተግባር ተኮር ምርምሮችንና የማህበረሰብ ተሳትፎ ፕሮግራሞችን በማዋሃድ በትኩረት እየሰራ ይገኛል። ደምቢዶሎ ዩኒቨርሲቲ እንግዲህ የመማር ማስተማር ተልዕኮ አለበት። እንዲሁም ደግሞ የጥናትና ምርምር እንደ አንድ ከፍተኛ ትምህርት ተቋም የጥናትና ምርምር ስራዎችን የመስራት ተልዕኮ አለበት። ከዛም ባሻገር ደግሞ ዩኒቨርሲቲው በማህበረሰብ አገልግሎት ለአካባቢው ማህበረሰብ ለከተማውም ከዛም አልፎ ደግሞ ለዞኑ ወረዳዎች ከዛም አልፎ በዛ ቀጠና ላሉ ዞኖች ጭምር አቅም ካለው ደግሞ አልፎም ገንቤላም እዛው አቅራቢያ ስለሚገኝ አገልግሎት በመስጠት ኃላፊነቱን ለመወጣት ነው እንግዲህ ስራውን የጀመረው። ከዚህ አንፃር ዩኒቨርሲቲው የአራተኛ ትውልድ ዩኒቨርሲቲ እንደመሆኑ በተገነባ መሰረተ ልማት አይደለም ስራውን የጀመረው። መሰረተ ልማትን እየገነባ ተልእኮንም ደግሞ እየተወጣ የቀጠለበት ሁኔታ ነው ያለ። ከዛ አንፃር የመማር ማስተማር ስራውን ምንም እንኳን ባለፉት ዓመታት ተግዳሮቶች የነበሩ ቢሆንም ዩኒቨርሲቲው ግን የመማር ማስተማር ስራው እንዳይስተጓገል ጥረት በማድረግ ተማሪዎቹም ጥራት ያለው ትምህርት እንዲያገኙ ጥረት በማድረግ ለተማሪዎች አገልግሎት የሚያስፈልጉትን ግብዓቶች እንዲሟላ ግንባታዎች እንዲፋጠኑ በማድረግ እንደ ጥንካሬ የሚነሱ ስራዎችን ሰርቷል። በመማር ማስተማር ሂደት እንግዲህ ትምህርታቸውን አጠናቆ መውጫ ፈተና የተቀመጡ ተማሪዎች በጥሩ ሁኔታ ነው እስካሁን እያለፉ ያሉት። እንግዲህ በአጠቃላይ ከ85% የነሱ ሪከርድ አቨሬጃቸው የሚያሳየውና ያንን እንደ ጥንካሬ ማየት እንችላለን። እንዲሁም ደግሞ ተቋማዊ ግንባታውን በምናይበት ጊዜ መምህራኖቻቸው አብዛኛው ወጣቶች ናቸው። እነዚህ መምህራኖች ትምህርት እንዲያገኙ ለማድረግ ከውጪ ሀገር ዩኒቨርሲቲዎች ጋር ግንኙነት በመፍጠር የትምህርት እድል እንዲያገኙ ሀገር ውስጥም ደግሞ ሄዶ እንዲማሩ በማድረግ ያደረጉት እንደ ጥንካሬ የምናየው ነው ማለት ነው። ያን ብቻ ሳይሆን አስፈላጊ የሆኑ የትምህርት ፕሮግራሞች እንዲከፈቱ እንኳን በማድረግ ለምሳሌ በጤናው፣ በግብርናው፣ በቴክኖሎጂ ትምህርት እንዲሰጥ በማድረግ እየሰሩ ያሉ ስራም በጥንካሬ የምንነሳ መሆኑን መግለጽ ፈልጋለሁ። ለምሳሌ በግብርና እየሰሩ ያሉትን ስራዎች በምናይበት ጊዜ የወለጋ አካባቢ ኢኮሎጂው ለምርት በጣም የሚመች ነው። ያንን አቅም በመጠቀም የደምቢዶሎ ዩኒቨርሲቲ በአንድ በኩል በከብት እርባታ እንዲሁም ደግሞ የአትክልትና ፍራፍሬን ሌሎችም እርባታዎች አሏቸው። እንግዲህ ከፖሉተሪ ወይ ደግሞ የዶሮ እርባታ ማለት ነው፣ የአሳ እርባታ ጭምር የአትክልትና ፍራፍሬዎችን የሙዝ፣ የፓፓያ፣ የቡና ችግኝን በማፍላት እንዲሁም ሌሎችን ለምግብ ሊውሉ የሚችሉትን በከፍተኛ ሁኔታ በማምረት ለገበያ የሚያቀርቡበት ሁኔታ አለ። ይሄ በአንድ በኩል ለውስጥ ገቢ ይጠቅማል። ለውስጥ ገቢያቸው ብቻ ሳይሆን እንደ ሞዴል የአካባቢው ማህበረሰብ እንዲላመድ በማድረግ
ስልጠና በመስጠት የተሻለ ምርጥ ዘርን እንዲወስዱ በማድረግ በተጨማሪ ደግሞ በቀላሉ ምርታማ ሊሆኑ የሚችሉትን በመለየት በግብርናው ዘርፍ ጥናትና ምርምር በማድረግ እነዚህን የጥናትና ምርምር ውጤቶችን ደግሞ በታዋቂ ጆርናሎች ላይ እንዲታተምን በማድረግ ትልልቅ ስራዎችን እየሰሩ ነው ማለት ይቻላል። በተለይ ትልቅ ትርጉም የምንሰጠው ጥናትና ምርምር መስራት ብቻ ሳይሆን በጥናትና ምርምር የተገኙትን ውጤቶች ደግሞ ለአካባቢው ማህበረሰብ ስራ ላይ እንዲያውሉት፣ ህይወታቸውን እንዲያሻሽሉ፣ ምርታቸውን እንዲያሳድጉ የሚያደርጉበት ሁኔታ ዩኒቨርሲቲው እውነትም ለአካባቢው ማህበረሰብ ትልቅ ጥቅም እየሰጠ እንደሆነ እያገለገለ እንደሆነ መግለጽ ይቻላል። ደምቢ ዶሎ ዩኒቨርሲቲ ላቦራቶሪዎችና የምርምር ማዕከላትን በመገንባት በተፈጥሮ ሳይንስ፣ በምህንድስና እንዲሁም በአይሲቲ ዘርፎች በተግባር ላይ የተመሰረተ ትምህርት ለመስጠት ጥረት እያደረገ ይገኛል። ሰብሳቢው ዩኒቨርሲቲው በቴክኖሎጂው ዘርፍ እያከናወናቸው ያሉ አበረታች ተግባራትና ያጋጠሙትን ተግዳሮቶች በተመለከተ የሚከተለውን ሐሳብ ሰንዝረዋል። ሌላው ከደምቢ ዶሎ ዩኒቨርሲቲ እንደ ጥንካሬ መነሳት ያለበት ደምቢ ዶሎ ዩኒቨርሲቲ ምንም እንኳን የአራተኛ ትውልድ ዩኒቨርሲቲ ቢሆንም እንደ ነባር ዩኒቨርሲቲ ወይ ደግሞ ከነባር ዩኒቨርሲቲዎችም በተሻለ ሁኔታ እየሰራ ያለው በቴክኖሎጂ ዘርፍ ነው። በተለይም ይሄ ስቴም ከምንለው ከሳይንስ እና ቴክኖሎጂ ከማትማቲክስ ጋር በተያያዘ ከኢንጂነሪንግ ጋር በተያያዘ ልዩ ተሰጥኦ ያላቸውን ወጣቶች የዩኒቨርሲቲ ተማሪዎችን ታዳጊዎችን እድል በመስጠት በማስተባበር ብቃታቸውን ፈጠራቸውን ወደ ውጤት እንዲያሳድጉ በማድረግ ትልልቅ ስራዎችን ሰርቷል። እንደ ምሳሌ ለማንሳት በድሮን ቴክኖሎጂ፣ በሮቦቲክስ እንዲሁም ደግሞ ሌሎች የዲጂታል ቴክኖሎጂዎች ላይ ትልልቅ ግኝቶችን ወይ ደግሞ ፈጠራዎችን ያመጡ ልጆችን በመንከባከብ ስራዎቹ ውጤታማ እንዲሆን አድርጓል። እንግዲህ በደምቢ ዶሎ ዩኒቨርሲቲ ያየነው በተለይ በድሮን ቴክኖሎጂ ዛሬ ላይ እንዲሁ ከሙከራ አልፎ ወደ ምርት የገቡበት ሁኔታ አለ። ከአንዳንድ የፌዴራል ተቋማት ጋር ስምምነት በመፍጠር የድሮን ምርት ውስጥ የገቡበት ሁኔታ አለ ማለት ነው። ይሄ ማለት የድሮን ቴክኖሎጂው ለግብርናና ለሌሎች አገልግሎቶች የሚውልበት ሁኔታ አለ። ከዛም ለሀገር ደህንነትና ሌሎችም ጥቅም ሊሰጥ በሚችል ደረጃ የሰሩበት ሁኔታ አለ ማለት ነው። አንዳንድ ስራዎቻቸው ከኢንተሌክቹዋል ፕሮፐርቲ ኦቶሪቲ ወይ ደግሞ የአእምሮ ንብረት ባለስልጣን ኢኖቬሽንና ቴክኖሎጂ ተጠሪ ተቋም ከሆነው እውቅና ለማግኘት የሰሩ ስራዎች አሉ፣ ያገኙ አሉ። ለወደፊት ደግሞ ለማግኘት አሁንም በሂደት ላይ ያሉበት ሁኔታ አለ፣ የራሳቸው ፈጠራ በመሆኑ ማለት ነው። ይሄ እንግዲህ በዓለም ላይ የታወቀ ቴክኖሎጂ ቢሆንም የራሳቸውን ኢሴት በመጨመር የራሳቸውን ፈጠራ በመጨመር የሰሩበት ሁኔታ አለ። ሮቦቲክስም በተመሳሳይ ትልቅ ስራዎችን እየሰሩ ያሉበት ሁኔታ አለ። እንዲሁም ደግሞ በታዳሽ ኃይል እና ተያያዥ የቴክኖሎጂ ስራዎች በአጠቃላይ በቴክኖሎጂ እየሰሩ ያሉ ስራ በኤሌክትሮኒክስ ጭምር ትልቅ ስራዎችን እየሰሩ ነው። ከደምቢ ዶሎ ዩኒቨርሲቲ ድጋፍ በማግኘት ፈጠራውን በማሳደግ ከስራና ክህሎት ሚኒስቴር ጋር ስራውን ወደ ምርት ያስገባ አንድ ልጅም አለ። ይሄም የደምቢ ዶሎ ዩኒቨርሲቲ ውጤት ነው ማለት እንችላለን። ይሄ ልጅ ድምፅ አልባ ጄኔሬተር ነው የፈጠረው። ደምቢ ዶሎ ዩኒቨርሲቲም እገዛ አድርጎለት ከሌሎች ጋር በመወዳደር የተሻለ ሆኖ በመገኘቱ አሁን መንግስት በሰጠው የመምረቻ ቦታ ምርት እያቀረበ ለራሱም ለሀገርም ትልቅ ጥቅም እያስገኘ ያለበት ሁኔታ አለ ማለት ነው። ያን ብቻ አይደለም። ደምቢ ዶሎ ዩኒቨርሲቲ እየደገፋቸው ፈጠራቸውን እንዲያሳድጉ የተደረጉ ልጆች ከዚህ በፊት ያየናቸው አሁን ግን በኢኖቬሽንና ቴክኖሎጂ በአርቲፊሻል ኢንተለጀንስ እንዲሁም ደግሞ በኢንሳ የተለያዩ አገልግሎትን እየሰጡ ለራሳቸውም ደግሞ ስልጠና እየወሰዱ ራሳቸውን እያሳደጉ ያሉ ታዳጊዎች እና ልጆች እንዳሉ
ተረድተናል ማለት ነው። ስለዚህ አንዱ ጥንካሬ በቴክኖሎጂ ዘርፍ ነው። ስለዚህ በአጠቃላይ ተቋማዊ ግንባታ የግንባታ ፕሮጀክቶች እንዲቀጥሉ በማድረግ በጤና በግብርና እንዲሁም ደግሞ በመማር ማስተማር የአካባቢውን ማህበረሰብ ተጠቃሚ ከማድረግ ባሻገር ተማሪዎች ጥራት ያለው ትምህርት እንዲያገኙ እነዚህ ወጣት ምሁራንም ደግሞ የትምህርት እድል በማግኘት ዩኒቨርሲቲውን ለማገልገል እድል እንዲያገኙ እየሰሩ ያሉትን ለአብነት ማንሳት እንችላለን ማለት ነው። ከዚሁ ጋር በተያያዘ ቋሚ ኮሚቴው በደምቢ ዶሎ ዩኒቨርሲቲ ማስተማሪያ ሆስፒታል የመስክ ምልከታ ያደረገ ሲሆን ሆስፒታሉ ከማስተማሪያነት በተጨማሪ ለአካባቢው ህብረተሰብ እየሰጠ ያለው አገልግሎት የሚበረታታ ቢሆንም ሆስፒታሉ እያጋጠሙት ካሉት ተግዳሮቶች ጋር በተያያዘ የሚከተለውን ሐሳብ ሰንዝረዋል። የማስተማሪያ ሆስፒታል አላቸው። እንደሚታወቀው ደምቢ ዶሎ እና የአካባቢው ማህበረሰብ ከዋና ከተማውና ከትላልቅ ከተሞች በርቀት ላይ ያለ ነው። 652 ኪሎ ሜትር ላይ ያለ አካባቢ ነው። ይሄ ማለት እንግዲህ በዛ አካባቢ አለ የሚባለው ሆስፒታል የደምቢ ዶሎ ሆስፒታል ነው። የደምቢ ዶሎ ሆስፒታል ለአካባቢው ማህበረሰብ የተሻለ አገልግሎት እንዲሰጥ ለማድረግ ከኦሮሚያ ጤና ቢሮ በመረከብ ይህንን ሆስፒታል በማሳደግ የሕክምና ትምህርትን እየሰጠ ነው የሚገኘው። የ109 እድሜ ያለው ነባር ሆስፒታል ነው። ታሪኩን በምናይበት ጊዜ በውጭ ሀገር ዜጋ ዶክተር ላምቤ በሚባሉት የውጭ ሀገር ዜጋ አሜሪካዊ ዜጋ እንደሆኑ ነው የማውቀው የተገነባ ወይ ደግሞ የተጀመረ ከዛ በኋላ ከጊዜ ወደ ጊዜ አገልግሎቱን እያሳደገ የመጣ ነባር ሆስፒታል ነው። እንግዲህ ይሄ ሆስፒታል በዓላማ ነው ስራውን የጀመረው። ደምቢ ዶሎ ዩኒቨርሲቲ ይህንን ሆስፒታል በሚረከብበት ጊዜ በነበረበት እንዲቆይ ሳይሆን ደረጃው እንዲያድግ በአንድ በኩል ብቃት ያላቸው ሐኪሞች ሰብ ስፔሻሊቲ ደረጃ ላይ የደረሱ ሐኪሞች እዛው ሆስፒታሉ መጥቶ አገልግሎት እንዲሰጡ ተማሪዎችንም ደግሞ ጥራቱን የጠበቀ ትምህርት መስጠት እንዲችሉ ታሳቢ ተደርጎ ነው ማለት ነው። ሀገራችን ሐኪሞችን ትፈልጋለች። ያንንም ክፍተት ለመሙላት ነው። ያን ብቻ ሳይሆን ደግሞ በሚሰሩ ጥናትና ምርምሮችም የሕክምናውን ዘርፍ ለመደገፍ ከዛም ባለፈ የአካባቢው ማህበረሰብ በአቅራቢያቸው የተሻለ የሕክምና አገልግሎት እንዲያገኙ ለማድረግ ነው ማለት ነው። እዛ አካባቢ እንደሚታወቀው በቅርባቸው የተሻለ ምንለው ሆስፒታል የለም። ስለዚህ ይህ ሆስፒታል እንደ ግብ የያዘውን የህዝብ አገልግሎት ለመስጠት የሕክምና መሳሪያዎች ያስፈልጉታል። በአካልም ተገኝተን እንዳየነውና በሪፖርቱም እንደገመገም ነው ለአንድ ሆስፒታል የሚያስፈልግ ያውም ደግሞ ማስተማሪያ ሆስፒታል የዩኒቨርሲቲ ማስተማሪያ ሆስፒታል የሚያስፈልጉ ግብዓቶች ብዙ ገና የሚቀራቸው ክፍተቶችን ለይተናል ማለት ነው። ለምሳሌ ኤምአርአይ፣ ሲቲ ስካን አሁን ያለው ዘመናዊ ኤክስሬይን ጨምሮ ሌላው ለካንሰር ትሪትመንት የሚያስፈልጉ መሳሪያዎች በብዛትም በጥራትም ያስፈልጓቸዋል ማለት ነው። አገልግሎት የሚሰጡበት ክፍሎች በምናይበት ጊዜ ያረጁ የድሮ ግንባታዎች ናቸው። በቅርብ ጊዜ እንዳውም ጉዳት ተደረሰበት አካባቢ አለ በእሳት ማለት ነው። ስለዚህ ይሄንን በአካል ተገኝተን አይተናል። ሐኪሞቹ ግን እነዚህ ስፔሻሊቲ ሰብ ስፔሻሊቲ ደረጃ ላይ የደረሱ ሐኪሞች እዛ መጥቶ ያገልግሉ ተብሎ ተጋብዞ በዩኒቨርሲቲው ተቀጥሮ አገልግሎት ለመስጠት በፈቃደኝነት እዛ ያሉት ሐኪሞች የተፈለገውን አገልግሎት መስጠትና ተማሪዎቻቸውን ደግሞ በተግባር በሚያስፈልገው ተግባራዊ ስልጠና ለማስተማር እነዚህ ክፍተቶች አሉባቸው። በተደጋጋሚ ጥያቄ ሲነሳ ነበር። ከመምህራን ይነሳ ነበር፣ ከተማሪዎችም ይነሳ ነበር፣ ከዩኒቨርሲቲው አመራሪም ደግሞ ጥያቄው ይነሳል፣ ከማህበረሰቡም ጥያቄ ይነሳ ነበር። ይሄ እንግዲህ ክፍተቱ ለምንድነው? አንዱ የበጀት ጥያቄ አለ ማለት ነው። በቂ በጀት የለውም። በጀቱ እንዲሁ በማህበረሰብ አገልግሎት ከተያዙት ውስጥ የተወሰነ በጀት ከመስጠት ውጪ ራሱን የቻለ በጀት ላይ የለውም። ይሄ ሌሎች ዩኒቨርሲቲዎች ላይም በተደጋጋሚ ሲነሳ የነበረ ችግር ነው። ሌላው እንግዲህ ይሄ ዩኒቨርሲቲ የዩኒቨርሲቲ ሆስፒታሉን በአዲስ መልክ ሌላ ግንባታ አስፈቅዶ የግንባታ ፕሮጀክት ቀርጾ ለመገንባት ግንባታ የሚካሄድበትን ቦታ ተረክቦ አስፈላጊውን ካሳ ከ100 ሚሊዮን በላይ ካሳ ከፍሎ ሁሉ ነገር ከተጠናቀቀ በኋላ የግንባታ ጥያቄ በሚያቀርብበት ጊዜ የበጀት ጥያቄ ሲያቀርብ አዲስ ፕሮጀክት አይቻልም ተብሎ ነው ዘንድሮ 2018 በጀት አልተሰጠው።
ስለዚህ በነበረው ነው እየሰጠ ያለው ማለት ነው። በትልቅ ችግር ነው እውነት ለመናገር አገልግሎት እየሰጠ ያለው። ስለዚህ አንዱ ቋሚ ኮሚቴው የለየውና ትኩረት ይሻል ብለን ለሚመለከተውም የትምህርት ሚኒስቴርም የፋይናንስ ሚኒስቴርም የጤና ሚኒስቴርም ድጋፍ እንዲያደርግላቸው የምንፈልገው ይሄ ሆስፒታል የማስተማሪያ ሆስፒታል ሆኖ አቂሙ በሚፈለገው ደረጃ ተገንብቶ ለአካባቢው ማህበረሰብ አገልግሎት እንዲሰጥ ይፈለጋል። ምክንያቱም ይህንን ያክል ህዝብ ቄለም ወለጋ ውስጥ ያሉት ወረዳዎች ብቻ ሳይሆን በምዕራብ ወለጋ ጭምር እንዲሁም ደግሞ አጎራባች ያሉ የኢሉባቦር ዞን ውስጥ ያሉ ወረዳዎችና በጋምቤላ ክልል ውስጥ ያሉት በቅርብ ርቀት ያሉ ህዝቦች ተጠቃሚ የሚያደርግ ሆስፒታል ነው። በአግባቡ ቢደራጅ ኑሮ ህዝብን ያገለግላል። ስለዚህ ህዝባችን በተደጋጋሚ ለሚያነሳው የፍትሃዊ ተጠቃሚነት የመንግስት አገልግሎት ህዝብ ባለበት አቅራቢያ ዲሰንትራላይዝ ተደርጎ እንዲሄድ ሲደረግ አንዱ በማህበራዊ ዘርፍም በትምህርትም ይሁን በጤና ተመሳሳይ አገልግሎት ማግኘት ህዝቡ ይፈልጋል። ስለዚህ ይህ ህዝብ በሚፈለገው ደረጃ አገልግሎቱን እንዲያገኝ ለማድረግ በደንብ ዶሎ ሆስፒታል የሚፈለገው አገልግሎት የሚሰጥ ከሆነ ሌሎች ሆስፒታሎችም በሪፌራል አይጨናነቁም። ህዝቡም ሰፊ ነው፣ አገልግሎቱ ተፈላጊ ነው፣ ተማሪዎች አሉ። ተማሪዎችም ደግሞ በቂ ስልጠና ተግባራዊ ስልጠና ማግኘት አለባቸው። እነዚህ የሚጎሏቸውን ትኩረት ሰጥቶ በአዲሱ በጀት ዓመት ያ የተፈለገው ግንባታም ተፈቅዶላቸው ግንባታው ቢጀመር እንዲሁም ደግሞ አስፈላጊ የሆኑ ትላልቅ የምርመራ የሕክምና መሳሪያዎችም በአንድ በኩል በበጀት በመንግስት በጀት በሌላ በኩል ደግሞ በሌሎች ድጋፍ በሚያደርጉት ዶነሮችም ጭምር እንዲሁም በአካባቢ ተወላጆች የአካባቢው ተወላጆች ደምቢዶሎና አካባቢ ወለጋ ውስጥ ተምሮ አሜሪካና አውሮፓ ያሉትና ሌሎች ሀገራት ያሉት ቢደራጁና ይሄንን ሆስፒታል እናሳድግ ብሎ ቢነሳሱ ትልቅ ልዩነት ሊፈጥሩ ይችላሉ። ትላልቅ ዓለም አቀፍ ተቋማት ላይ የሚሰሩ አሉ። ሀብት ያፈሩ ባለሀብቶች አሉ። የራሳቸው ኩባንያ ያላቸው ደምቢዶሎ ያሳደገቻቸው ዜጎቻችን በኢትዮጵያም በውጭም አሉ። እውነት ለመናገር እነዚህ ቢተባበሩና የአካባቢውን ህዝብ ለመለወጥ በሀብታቸው ባላቸው ዕውቀት ባላቸው ልምድ ተባብረው ቢሰሩ ደምቢዶሎ ዩኒቨርሲቲ ደምቢዶሎ ሆስፒታልን መቀየር ይቻላል ማለት ነው። አሁን ባለበት ሁኔታ ግን ሆስፒታሉ ትልቅ ችግር ውስጥ ነው ያለው፣ እኛ የለየ ነው ማለት ነው። ይሄንን አይተን ተመልሰን ዝም ማለት የለብንም። ስለዚህ የትምህርት ሚኒስቴርን ይመለከታል፣ የፋይናንስ ሚኒስቴርን ይመለከታል፣ የጤና ሚኒስቴርን ይመለከታል። ትኩረት በመስጠት ሌሎችም ዜጎቻችን ደግሞ ሀብት ያላቸው በመተባበር ይሄንን ሆስፒታል መደገፍ አለባቸው ብለን እኛም የሚጠበቅብንን ኃላፊነት ለመወጣት ነው በዚህ እይታ እየተንቀሳቀሰን ያለ ነው ማለት ነው። ዩኒቨርሲቲው በትምህርት ዘርፍ ትኩረት ሰጥቶ እየሰራ ይገኛል። በተለይም በቀድሞ የኢፌዴሪ ፕሬዝዳንት ዶክተር ነጋሶ ጊዳዳ የተሰየመው ትምህርት ቤት ብሩህ ተማሪዎችን ተቀብለው በማስተማር የ12ኛ ክፍል አገር አቀፍ የመልቀቂያ ፈተና ከፍተኛ ውጤት ማስመዝገባቸውንና ይህም አበረታች መሆኑን ሰብሳቢው ገልጸዋል። በትምህርት ዘርፍ ትልቅ ስራ እየሰሩ ነው። የቀድሞ ክቡር ፕሬዝዳንት ዶክተር ነጋሶ ጊዳዳ ስም የተሰየመ ሞዴል ስኩል አለ። የነጋሶ ጊዳዳ ትምህርት ቤት የሚባል ማለት ነው። ይህ ትምህርት ቤት ስፔሻል ትምህርት ቤት ነው፣ ሞዴል ትምህርት ቤት ነው። ደምቢዶሎ ዩኒቨርሲቲ ተነሳሽነቱን በመውሰድ የትምህርት ጥራት መጠበቅ የምንችለው ከታች ካሉት አጠቃላይ ደረጃ ወይ ደግሞ ሁለተኛ ከዛም በታች ባሉት ተማሪዎች ላይ ኢንቨስት ማድረግ ስላለብን እሱን ታሳቢ በማድረግ እነዚህን ተማሪዎች የተሻሉ የሚባሉትን ተማሪዎች የመግቢያ ፈተና በመስጠት ከየአካባቢው ከዞኖቹ ከቄለም ወለጋ ዞን ብቻ አይደለም ከምዕራብ ወለጋ ጭምር ከየትም እዛ መማር የሚፈልጉትን ፈተና በመፈተን እነዚህ ተማሪዎች ጥራቱን የጠበቀ ትምህርት እንዲያገኙ መምህራንም በመቅጠር የትምህርት ቤት ምገባ በመስጠት አስፈላጊ የትምህርት ግብዓትን በማቅረብ እስካሁን ድረስ 2 ጊዜ አስፈትኗቸዋል። ሁለቱንም ጊዜ 100% ነው ያስተላለፋቸው ማለት ነው። እነዚህ ተማሪዎች የ12ኛ ክፍል ፈተና ሲፈተኑ አንድም ተማሪ አልወደቀባቸውም። አሁንም ደግሞ በከፍተኛ ጥረት እነዚህን ተማሪዎች ለ12ኛ ክፍል ሀገራዊ ፈተና እያዘጋጀ ይገኛል።
ይሄ ትልቅ የማህበረሰብ አገልግሎት የህዝብ አገልግሎት ነው ብለን መውሰድ እንችላለን። ይሄንን በአካል ተገኝተን አይተናል። እነዚህ ተማሪዎችም ለማበረታታት ጥረት ተደርጓል ማለት ነው። ያ ብቻ አይደለም። የደምቢ ዶሎ ዩኒቨርሲቲ የሁለተኛ ደረጃ ትምህርት ላይ ኢንቨስት ማድረግ ብቻ ሳይሆን አንደኛ ደረጃና ኬጂ መሰረታዊ ትምህርት ላይ ኢንቨስት ለማድረግ ትምህርት ቤት ገንብቶ ለአካባቢው ማህበረሰብ የሰጠበት ሁኔታ አለ። እሱንም ሰፖርት እያደረገ ነው። ደምቢ ዶሎ ዩኒቨርሲቲ ከመብራት ከኢንተርኔት እንዲሁም ከውሃ አቅርቦት መቆራረጥ ጋር በተያያዘ እያጋጠሙት ያሉትን ተግዳሮቶች በተመለከተ የችግሩን መንስኤና መፍትሄውን እንደሚከተለው አመላክተዋል። ትኩረት ከሚሹ ጉዳዮች ውስጥ አንዱ ደምቢ ዶሎ ዩኒቨርሲቲ እና ደምቢ ዶሎ እንደ ከተማ የኃይል አቅርቦት ችግር አለባት። ደምቢ ዶሎ ዩኒቨርሲቲ በደምቢ ዶሎ አየር ማረፊያና በከተማው መካከል ነው ያለችው። ከከተማዋ 6 ኪሎ ሜትር ርቀት ላይ ነው ያለችው። ከተማውም ወደ ዩኒቨርሲቲውም ወደ አየር መንገዱ ወይ ደግሞ ደምቢ ዶሎ ኤርፖርትም የማደግ ትልቅ ተስፋ እንዳለው ነው ከተማው ራሷ ማለት ነው እንደ ተግዳሮት የለየነው እና በአካልም ያየናቸው። በ6 ኪሎ ሜትር ላይ ላለች ደምቢ ዶሎ ዩኒቨርሲቲ መምህራን የሚመላለሱት ከከተማ ነው። ምክንያቱም በደምቢ ዶሎ ዩኒቨርሲቲ ግቢ ውስጥ ለመምህራን የሚሆን ለአመራር የሚሆን ቤት አልተገነባም እስካሁን ድረስ። አሁን ለመቶ መምህራን ሊሆን ይችላል የተባለው አንድ ቦርዱም ባደረገው ጥረት ከዚህ በፊት በነበሩትም አሁን ባሉትም የቦርድ አመራሮች ጥረት የተጀመረ ስራ አለ። እሱ ግን ገና ነው። ያም 600 የሚሆኑ መምህራንን ፍላጎት የሚያረካ አይደለም። ስለዚህ ከከተማ ነው የሚመላለሱት ማለት ነው። ደምቢ ዶሎ በርቀት ላይ ያለች ከአዲስ አበባም በርቀት ላይ ያለች ነዳጅ እንደ ልብ የማይገኝበት ሁኔታ ባለበት በሌላ በኩል ሰብስቴሽን ራሱ እዛ ላይ የለም። መብራት ይቆራረጣል። በተደጋጋሚ መብራት ይቆራረጣል። በተደጋጋሚ ማለት ነው። አንድ ሳምንት ሊቆይ ይችላል፣ ከዛም በላይ ሊቆይ ይችላል። በቀንም ስንት ጊዜ የሚቆራረጥበት ሁኔታ አለ ማለት ነው። ይሄንን የመብራት ኃይል አገልግሎት የሚያቀርቡት ምክንያቱን ያውቃሉ። ሰብስቴሽን ርቀት ላይ ነው ያለው ጋምቤላ። በዚህ መሃል ብዙ መንገዱም እንደሚታወቀው ከደምቢ ዶሎ ጋምቤላ ያለው መንገድ አልተሰራም። እንዲሰራ መንግስት ይሄንን ፕሮጀክት ቀርጾ በተለያዩ የጸጥታ ችግሮች ምክንያት መንገዱም አልተሰራም። ስለዚህ ይሄ አካባቢ በብዙ ምክንያቶች ችግር ውስጥ ነው ያለው ማለት ነው። ደምቢ ዶሎ ዩኒቨርሲቲን የችግሩ ገፈት ቀማሽ ሆኖ ይሄ የኃይል አቅርቦት ችግር ደግሞ የኤሌክትሪሲቲ የነዳጅም ጭምር የትራንስፖርት እጥረትም የትምህርት ጥራትንም ደግሞ ጉዳት እየደረሰበት ነው ማለት ነው። ምክንያቱም መምህራን የዩኒቨርሲቲ ሰራተኞች ከከተማ በሚመላለሱበት ጊዜ አንደኛ የትራንስፖርት ችግር አለ። አውቶቡስ የለውም። አንድ የራሴ የሚለውን ሰራተኛን የሚያመላልስበት ተማሪዎችን ለተግባር ስልጠና የሚያመላልስበት አንድ የለውም ማለት ነው። አልተሰጠውም። እንዲሁም ሌሎች ተሽከርካሪዎች እጥረት አለው። ይህ ማለት እንዲሁ ለስሙ ብቻ ዩኒቨርሲቲ ከፍተን ኃላፊነት ለአመራሩ ሰጥተን መተው እንደሌለብን የሚያመላክት ነው። አንዱ የትራንስፖርት ችግር ነው። እሱ ትኩረት እንዲሰጠው ከዚህ በፊት ለትምህርት ሚኒስቴርም ፋይናንስ ሚኒስቴርም ደብዳቤ ጽፈን እንዲሁ በየአመቱ ለመኪና ክራይ የሚወጣው ወጪ መኪና ቢገዛበት የራሳቸው ተሽከርካሪዎች ሊኖራቸውና ከዚህ ችግር ሊወጡ ይችላሉ ብለን አቅጣጫ ያስቀመጥንበትና የመኪና ክራይ በየአመቱ የሚወጡ ገንዘብ መኪና ግዢ ላይ እንዲውልና የመኪና አቅርቦት ትኩረት ሰጥቶ እንዲቀርብላቸው ነበር የጠየቅነው። አንዱ ይሄ ነው ማለት ነው። ሌላው የዚህ የኃይል መቆራረጥና የኤሌክትሪክ ኃይል ሲቆራረጥ ደግሞ ለተማሪ ምግብ ዝግጅት ሊሆን ይችላል። እንዲሁም ደግሞ ግብርናውም በጋ ላይም ስለሚያመርቱ ፓምፕ ነው የሚጠቀሙት ማለት ነው። ይሄ ነዳጅ ይፈልጋል። ለቢሮም እንደዚህ ጄኔሬተር ለመጠቀም የነዳጅ ችግር ዛሬ በአጠቃላይ በሀገሪቷ ላይ እንዳለ እናውቃለን። የነሱ ደግሞ የነበረ ችግር ነው። በተደጋጋሚ ነዳጅ አያገኙም። የራሱ የነዳጅ ማደያ ያለው ደምቢ ዶሎ ዩኒቨርሲቲ ግን ባዶ ነው፣ አልተፈቀደለትም። በተደጋጋሚ ሲጠይቁ ነበር። ስለዚህ ነዳጅ አቅርቦቱ ችግር ነው። ስለዚህ መምህራን የላብ ስራም ይሁን የሕክምናውም ይሁን በአጠቃላይ ስራቸውን በአግባቡ ለመስራት ትልቅ ችግር ውስጥ ያሉበት ሁኔታ ነው ያለው ማለት ነው። የተገነዘብነው ይሄ ትኩረት ይሻል። የህዝብ ጥያቄም ነው። ይሄንን ምላሽ እንዲያገኝ በአንድ በኩል የቦርድ አመራሩም በጥሩ ሁኔታ እየተንቀሳቀሱ ነው ያሉት። በቦርድ ውስጥ ያሉት የቦርድ አመራር አባላት ተጽዕኖ ፈጣሪ የሆኑ ሰዎች ናቸው። እውነት ለመናገር ተነሳሽነት ያላቸው ናቸው። እንግዲህ የኤሌክትሪክሲቲ አቅርቦቱን በተመለከተ መፍትሄ ሊሆን የሚችለው እኛ የጠቆምነውና ከአመታት በፊት
ክቡር ዶክተር ኢንጂነር ሀብታሙ ኢተፋ የዩኒቨርሲቲው የቦርድ ሰብሳቢ ነበሩ። እኔ አባል በነበርኩበት ጊዜ ሰብስቴሽን እንደሚያስፈልገው ከዛ ጊዜ ጀምሮ ነው ማለት ነው ጥያቄ ሲቀርብ የነበረው። አሁን ደግሞ ክቡር ኢንጂነር ጌቱ ገረሙ የኢትዮጵያ ኤሌክትሪክ አገልግሎት ዋና ዳይሬክተር ናቸው፣ የቦርድ አባልም ናቸው። ይህንን ችግር ተረድተዋል፣ መፍትሄ ይሰጣሉ ብለን ተስፋ እናደርጋለን። ቅድሚያ ተሰጥቶት በቦርዱም እንቅስቃሴ የተደረገ ነው። የኤሌክትሪክ አቅርቦት ምላሽ እስካላገኘ ድረስ ግን ለዩኒቨርሲቲው የሚመደበው በጀት ዛሬ ላይ በማይገኝ እሱም መገኘቱን በጣም አስቸጋሪ በሆነ በነዳጅ ላይ ለተማሪ ምግብ ይሁን ለሌሎች አገልግሎች በነዳጅ ፍጆታ ላይ እየዋለ ሌሎችን ስራዎችን እንዳይሰሩ ያደርጋል። ከከተማ መመላለሳቸውና ለተሽከርካሪ ክራይ የሚከፍሉትም ጭምር ዩኒቨርሲቲው ማደግ ሲገባው እንዲቀጭጭ ከሚያደርጉት ችግሮች ውስጥ አንዱ እንደሆነ የለየንበት ሁኔታ አለ። ይሄን እንግዲህ ከሚመለከታቸው አካላት ጋር ስንመለስ ትኩረት እንዲሰጡት በቋሚ ኮሚቴው በኩል አስፈላጊው ስራ እንደሚሰራ መጠቆም እፈልጋለሁ። ደምቢዶሎ ዩኒቨርሲቲ በርካታ ፕሮጀክቶችን ጀምሯል። ከነዚህ መካከል የመምህራን መኖሪያ ቤት፣ የላቦራቶሪ ህንፃዎች፣ የመሰብሰቢያ አዳራሽና ሌሎች መሰረተ ልማት ግንባታዎች ይገኙበታል። ነገር ግን በገንዘብ እጥረትና በሌሎች አቅርቦት ችግሮች ምክንያት የአንዳንድ ፕሮጀክቶች አፈጻጸም ዝቅተኛ ነው። ፕሮጀክቶችን በምናይበት ጊዜ የተጀመሩና የቆሙ ፕሮጀክቶች አሉ። የተጀመሩና አሁንም በግንባታ ላይ ያሉ ብዙ ፕሮጀክቶች አሉ። እነዚህ ፕሮጀክቶች እንዳየነው በበጀት እጥረት የተመደበውን በጀት ደግሞ በጊዜ ባለመለቀቅ ኮንትራክተሮች ትልቅ ችግር ውስጥ እየሰሩ ያሉበት ሁኔታ አለ። ስለዚህ እነዚህ ትኩረት የሚሹ ጉዳዮች ናቸው። በእኛ በኩል የሚመለከተው አካል በጀት መልቀቅም ይሁን ለወደፊት ደግሞ የተሻለ በጀት በመደብ የቆሙ ቢጠናቀቁ ትልቅ አገልግሎቶችን ሊሰጡ የሚችሉት የኢንጂነሪንግ ላቦራቶሪ አሁን ቅድሚያ ተሰጥቶ እንዲያልቅ ለማድረግ እየሰሩ ያሉበት ሁኔታ አለ። ምክንያቱም ተማሪዎችም ጥያቄ እያነሱ ነው። የተግባር ትምህርት ለማግኘት ላቦራቶሪ ወይ ደግሞ ወርክሾፕ የኢንጂነሪንግ ወርክሾፖች ያስፈልጓቸዋል። ይህንን ትልቅ ጥያቄ አንስተዋል። ሌላ ቦታ ወስዶ የተደራጀ ላብ ያላቸው ወርክሾፕ ያላቸው ዩኒቨርሲቲዎች ወይ ደግሞ ኢንዱስትሪዎች ጋር ወስዶ የተግባር ስልጠና ለመስጠትም ይቸገራሉ። ምክንያቱም የተማሪ ሀበል በጣም ትንሽ ነው ብሎ ቅሬታ ከሚቀርበው ውስጥ አንዱ ነው። ሌሎችም የላብ እቃዎችን ማሟላት እንዳልቻለ የሚገልጽበት ሁኔታ ስላለ ግንባታ ፕሮጀክቶቹ ጊዜውን ጠብቆ ማለቅ እንዲችል በተለይ ከበጀት አንጻር ድጋፍ ያስፈልጋቸዋል። የተመደበላቸውን በጀት በጊዜ መለቀቅ እንዳለበት፣ ሌላው ደግሞ ተጨማሪ በጀትም በዚህ ዓመትም ቢሆን ለሚቀጥለው አዲስም ዓመትም ትኩረት ቢሰጠው። እንደምታውቀው ግንባታዎቹ ከቆዩ ይበላሻሉ። ይሄ ደግሞ የህዝብ ሀብት የመንግስት ሀብት መበላሸት እንደሌለበት ነው የምናምነው። የትምህርት ሚኒስቴርም የፋይናንስ ሚኒስቴርም የጥናት ቡድን በማቋቋም ልኮ በማስጠናት ያሉበትን ደረጃ ለይቶ አዲስ ፕሮጀክት አይቻልም የሚለው ብቻ ሳይሆን የተጀመሩትን መቀጠል እና መጠናቀቅ እንዲችሉ ቅድሚያ እንዲሰጣቸው አስፈላጊው በጀት እንዲመደብላቸው ማድረግ ይችላሉ። ራሳቸው ሄዶ አጥንቶ በጥናቱ መሰረት ደግሞ ቅድሚያ ሊሰጣቸው የሚገባውን ቅድሚያ ሰጥቶ ቢያጠናቅቁ የተሻለ ነው የሚሆነው። ሌላው እንግዲህ የሆስፒታሉ ጉዳይ ነው። የተጀመረውና ቦታ ካሳ ከፍሎ ለግንባታ ዝግጅት ላይ እንዳሉ ተረድተናል። እስከዛ ድረስ ደግሞ የተወሰነች አሁን የተቃጠለባቸውን ለመገንባት ከግንባታ ከሚፈቅደው የፌዴራል ተቋም ፍቃድ አግኝቶ እንቅስቃሴ ላይ ስላሉ ያም ተጨማሪ በጀት ሊያስፈልጋቸው ይችላል። በቅርበት ትምህርት ሚኒስቴርም ድጋፍ እንዲያደርግላቸው በእኛ በኩል ጥረት የሚደረግ ይሆናል። በአጠቃላይ የተለዩትን ተግዳሮቶችን ለይተን በጥንካሬ የተለዩት ተጠናክሮ እንዲቀጥሉ፣ በክፍተት የለየናቸው ደግሞ አመራሩ ትኩረት እንዲሰጥ በቀጣይ ክትትል የምናደርግ ይሆናል። በሚቀጥለው በጀት ዓመት የተሻለ ሁኔታ ይፈጠራል። የተሻለ ትምህርት የሚሰጡበት ምሁራኖቻችን እዛ የሚያስተምሩ መምህራኖችም የትምህርት እድል በማግኘት ጥናት ስራዎችን በመስራት የተሻለ ደረጃ ላይ ይደርሳሉ የሚል እምነት አለኝ። ነገር ግን አንድ ነገር መግለጽ ያለብኝ ከዚህ ከተግዳሮት ጋር የተያያዘ ወጣት ምሁራኖቻችን እንደ ስጋት ያነሱት አንድ ነገር መጠቆም ያስፈልጋል። እሱም ፒኤችዲ ፕሮግራም ክፍት ነው፣ መማር አለባቸው። ነገር ግን የመማር ፍላጎት ላይ ትንሽ
ችግር እንዳለ ለይተናል። እሱም ለምንድነው ብለን ስንጠይቅ አንደኛ ለምርምር የሚሰጠው ለፒኤችዲ ለምሳሌ የሶሻል ሳይንስ ከሆነ የዘርፋቸው 45000 4 ዓመት ውስጥ ማለት ነው። የናቹራል ሳይንስ ከሆነ ደግሞ 60000 ብቻ ነው የሚፈቀደው ነው የሚባለው። አሁን በዚህ ጥራቱን የጠበቀ የጥናትና ምርምር በማካሄድ ፒኤችዲያቸውን መስራት እንደማይችሉ በማንሳት ቅሬታ ያቀረቡ ነው። ይሄንን ተገዝበናል። ብዙ ዩኒቨርሲቲዎችን ይሄንን ያነሱ ስለሆነ ምላሽ እንዲሰጥና የጥናትና ምርምር በጀት እንዲሻሻል ለወደፊት ከመመለከተው አካል ጋር የምሰራበት ይሆናል። ነገር ግን ባለው ደግሞ እድሉን ተጠቅሞ እንዲማሩ እናበረታታለን ማለት ነው።